ስለ አባትሽ ንገሪኝ። አባትሽ ምን አይነት ሰው አባት ናቸው? ቄስ ነው። ካህን ናቸው? ካህን ነው። እሺ። የገብርኤል ቤተክርስቲያን አስተዳዳሪ ነበረ። በቃ በዛ ደሞዝ ነው የሚተዳደረው። ከዛም አልፎ ደግሞ አሁን አቡነ ጴጥሮስ የሚባል ቅድስና ነው የሚሰራው። በቃ ቀዳሽ ናቸው? አዎ አዎ። ካህን ናቸው? ካህን ነው። እንደዚህ የሚያስፈልሙ? አዎ ካህን ነው። አዎ እኔ እንግዲህ አባትሽ እኔ ሆነው ነው አሁን በዚህ ሁሉ ግብግብ ያለሽው? አዎ። ወይስ ስህተት ካንቺ ጋር? ምንም ስህተት የለም። እንደውም እኔ ማለት ነው በጣም ግራ ሲገባኝ ሲጨንቀኝ የሰላሌ ሀገረ ስብከት ጳጳስ አቡነ ቆስጦስ አዎ ያረጋዊው አባት እሳቸው ጋር ቀረብኩት። እሺ በቃ ማለት እስቲ እንግዲህ ሽማግሌ የሰፈር ሽማግሌ ነው። እሳቸው ጋር እንግዲህ ምንም የሚዋሽ ነገር የለም። ካህና እሳቸው ናቸው ክህነቱ ላይ ያስቀመጡት። ከዛ እሳቸው ጋር ቀረብኩት ከካህናቶች ጋር ማለት ነው። ሳቀርበው ጠየቁት። እሳቸው ለምን ታንከራትታለህ? አባት አለኝ ብላ የሰራችው ልካ ማረፊያ አለኝ ብላ ደግሞ መታ ለምንድን ነው የምታንከራትታት? በጭራሽ እሳቸውን ፊት ደግሞ እኔ ከዛሬ እውነት ለመናገር እኔ እንደዛሬ ከፍተኝ የማያውቅም በጣም ተሰምቶኝ የማያውቅም። ከዛ ባሻገርም ደግሞ በቃ መጨረሻው ዘመን የደረስንበት ጊዜ ነው ብዬ ነው የማስበው እውነት ለመናገር ማለት ነው እንጂ በዚህ ልክ ጭካኔ እንግዲህ አባት ካልታመነ በዛ ላይ ካህን ካልታመነ ማንም ይታመን። የእውነት ይህንን ጊዜ ሳያዩ ግን ከምንም ነገር የተገላገሉ ሰዎች በጣም እድለኛ ናቸው ብዬ ነው አሁን እንትን የምለው ማለት ነው። ምክንያቱም በጣም የምናየው በጣም የሚዘገንን የሚያስፈራ እህት በእህቱ ላይ፣ ወንድም በወንድሙ ላይ፣ አባት በልጁ ላይ፣ እናት ወዘተ እና በጣም ይገርማል። እውነት ለመናገር ምኑን ከምን ብዬ እንደማወራ ራሱ በጣም ነው የገረመኝ። እንግዲህ ከመግቢያ ላይ እንዳያችሁት ምናልባት ሁላችሁም አይታችሁታል። በዚሁ አጋጣሚ እግረኛው ሚዲያ ላይ እንግዲህ አንዲት እንደኛ የአረብ ሀገር ስደተኛ አረብ ሀገር አይደለም 12 ዓመት ይቅርና ስለ አረብ ሀገር ብዙዎቻችን ታውቁታላችሁ፣ እንዴት ምን አይነት መስዋዕት እየከፈል እንደምንሰራ። እኔ በጣም ነው ያዘንኩትም በጣም ነው የታመምኩትም እንደ ሰው ማለት ነው። እንደ ሰውኛ በጣም አሞኛል በእውነቱ ከሆነ ማለት ነውና ምን ልላችሁ ፈልጌ ነው ቤተሰብ ምቸም ወሮ ራሱ ጠፋኝ። እውነት ሰላም ራሱ አላልኳችሁም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉም አዲስ ከሆናችሁ ቤተሰብ ሁኑ ስል በትህትና ጠይቃለሁ። እንዲሁም እንግዲህ አረብ ሀገር ያለን ልጆች ብዙ ነገር እንማርበታለን። በተለይ ሚዲያ በነገራችን ላይ በጣም ጠቅሞናል። ለኛ ሚዲያ እንዳጠቃቀሙ ነው። ምክንያቱም እንጠነቀቃለን ለምናደርጋቸው ድርጊቶች ነገ ምን ይሆን እያለን እያሰብን እነዛን ድርጊቶች የምናደርገው እንጂ ዝም ብለን በዘፈቀደ አንመራም ማለት ነውና እንግዲህ ከመግቢያው ላይ እንዳያችሁት እቺ ስደተኛ እህታችን ቤቴ በአባቴ ስም ነበረ፣ አባቴ ቤቴን ከዳኝ፣ አባቴ 12 ዓመት የሰራውበትን ቤት ከዳኝ ነው የምትለን ማለት ነው። እና እኔ በጣም ነው የተሰማኝ ማለት አንደኛ ልጅ እንዴት በልጁ ላይ አባት ካልታመነ ማን ይታመናል? ሁለተኛ ነገር ካህን ማለት እኮ ከባድ ነው። በነገራችን ላይ ይሄ ካህንነት አይደለም፣ ይቅርታ አድርጉልኝና ዝም ብለው ብዙዎች አሉ በቤተ ክርስቲያን በሃይማኖት እየተደበቁ ቆሻሻ ሰዎች አሉ። እውነት ለመናገር እኔ ይቅርታ አድርጉልኝና ማለት ነው ሲጀምር ቆቡ ምንም አይገባቸውም እንጂ ካህን ማለት ትርጉሙን የምታውቁት ታውቁታላችሁ እንጂ ዝም ብላችሁ ካህን ብትሉ ይሄ የማይሆን ነገር ነው። ምክንያቱም ስብዕና በጣም የጎደላቸው ናቸው። የጎደለው ሰውዬ ነው ምለው እኔ ትልቅ ቢሆንም የትልቅ ትንሽና በቃ የሚናገረው ነገር ሁሉ ምናምን በጣም ነው የሚያስጠላ። ስልክ ራሱ እየዘጋ ምን እያለ ስለዚህ ይሄ አሁን ካህንነቱ ምንድን ነው? ካህንነቱ እኔ እንጃ በጣም ነው ያዘንኩት። በጣም ነው በቃ ከምነግራችሁ በላይ የተሰማኝ እውነት ለመናገር ማርያምን በጣም ተሰምቶኛል። እንዲህ በዚህ ልክ ጭካኔ ካሁን በፊትም ታውቃላችሁ እነዚህ ይሄ ምንድን ነበር በቀደም ዕለት ምናምን የገንዘብ እናቱን አገሎ ምናምን እንትን ያለው ልጅ ታውቃላችሁ አይደለም? ብቻ በጣም ያሳዝናል። ማርያምን በጣም ነው የሚያሳዝነው፣ በጣም ነው የሚከብደው። እና እኔ ምን እንደምል ራሱ አላውቅም። የእውነት እኔ በጣም ነው የተሰማኝ እውነት ለመናገር በዚህ ልክ ራሱ አላምንም።
የምር በቃ በጣም የምንሰማው የምናየው ምናምን ነገር እኔ በጣም ነው ያሳዘነችኝ። አስባችሁታል? 12 ዓመት ማለት ያለ ምንም ነገር። በነገራችን ላይ ሰው የሚወዳችሁ ገንዘብ ሲኖራችሁ ነው ሁሉ ነገር የሚወዳችሁ። አስባችሁታል? ስለዚህ ይቺ ልጅ እንግዲህ 12 ዓመት ማለት አረብ ሀገር ቀላል አይደለም። በቃ ኦልሬዲ ግማሽ እድሜ ማለት ነው። ግማሽ እድሜውን ኑሮ ነው አረብ ሀገር ላይ። ስለዚህ እኔ በዚህ ልክ ጭካኔ እኔ እንጃ አይቼ ራሱም ሰምቼም አላውቅም። ይቅርታ አድርጉልኝና ማለት ነው። እውነት ለመናገር እኔ በጣም የተሰማኝ የምር። ምክንያቱም አረብ ሀገራት ላይ ምን መስዋዕት እንደምንከፍል ታውቃላችሁ። ሁላችሁም እየታመምን አንተኛ ምናምን ወዘተ ብዙ ነገሮችን አናደርግም። ስለዚህ ምን ልላችሁ ፈልጌ ነው፣ እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ነው የምለው። ሌላ ምንም ነገር የምለው ነገር የለም። እውነት ለመናገር እኔ በጣም የተሰማኝ ከምነግራችሁ በላይ ማለት ነው። እና ብዙዎቻችሁ እንግዲህ ተማሩ፣ ከዚች እንማር ማለት አሁን አብዛኛውን ጊዜ ምን ይሉናል መስላችሁ? ቤት ሳትገዙ ምናምን ይሉናል። በቃ ብዙ የተለያየ ነገር ይሉናል። እና ስለዚህ ማፊ ፋይዳ ቤት ካልገዙልን ምን ካልገዙልን ቤተሰቦቻችን ማፊ ፋይዳ ማለት ነው። በጣም ነው የሚያሳዝነው። የምር እኔ በጣም አዝኜ ደነገጥኩ። ቪዲዮ ተቆርጦ ሲደርሰኝ እኔ በጣም አዝኛለሁ። እግዚአብሔርን በዚህ ልክ እንዴት ተጨካክለናል ብዬ ራሱ አስባችሁታል? በፈጣሪ ስም እና ያለው ነገር በጣም ነው የሚያሳዝነው ቤተሰቦች። ለማንኛውም ያው ወሬም አላብዛባችሁ ብዙም አላብዛባችሁ። በተረፈ ግን ሁላችሁም እንግዲህ ተጠንቀቁ፣ ሼር አድርጉ፣ ላልሰማ እንሰማማ እና በጣም ነው የሚያሳዝነው የምር። በስመ አብ ወልድ እኔ እንጃ። አስባችሁታል? 12 ዓመት 12 ዓመት ድካም 12 ዓመት ድካም። ርብስ ማአሙሉ ፍስቅዱስ ምን አይነት ጨካኝ ቤተሰብ ነው ያለ እናንተ። በዚህ ልክ እንዴት ነው የተጨካከን ነው ግን? እና እኛ ማን ነው የሚሆንን? ውይ በስመ አብ ወልድ ያሳዝናል። ማርያምን በጣም ነው የሚያሳዝነው። ለማንኛውም እና ይሄን ያለው ነገር ሌላ ግን ወሬ ምንም አላለባችሁም። እግዚአብሔር ይመስገን። እንግዲህ እኛም እንደዚህ አይነት ነገር ይጠብቀን ነው የምለው። በተረፈ ግን ሁላችሁም ሰላማችሁ ብዙ ትትረፍርፍ ይበልልኝ። ውድ ቤተሰቦች ስለነበረን ጊዜ እጅግ በጣም የምናመሰግነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበለን። አዎ ብዙም አላወራችሁም እና ያለው ነገር ይሄ ነው። ሌላ ምላችሁ ነገር የለም። ይሄ ስማ